ምስክርነት ህዳር 25 ቀን የሚነገር ተጋድሎውን የፈጸመው ኃያልና ብርቱ የሆነው የቅዱስ መርቆሬዎስ ሰማዕት ነው። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። በጣዖት አምላኪው በከሃዲው ንጉሥ በዳኪዎስ ዘመን እንዲህ ሆነ። ከንጉሥ ሹማምንቶች ዘንድ በክርስቶስ ያመነ ቢስጦስ የሚባል ሰው ነበር። ጥበብን የተማረ ፊሉፓዴር የሚባልም አንድ ሰው ነበር። ጦር ውጊያን፣ ፈረስ ግልቢያን፣ ጦር ውርወራን ሁሉንም ተማረ። በሐሳቡ ሁሉ በስውር በክርስቶስ የሚያምን ሆነ። መጽሐፍትንም ያነባል። ልጁ ፊሉፓዴር እያደገ መጣ። የክርስቶስንም ስም መውደድ ጀመረ፣ ያምንበታልም። ጾምን ጸሎትንና ምጽዋትን ቢያበዛም ደምግባቱ የሚያምር ፊቱ የሚያበራ ሆነ። ሰውነቱም ንጹሕ ሆነ። ድሃን የሚወድ ርኅሩህም ነው። አባቱና እናቱም ያገባ ዘንድ ሁልጊዜ ይጠይቁታል። እርሱ ግን ማግባት አልፈልግም አለ። አባቱ ከሞተ በኋላ ንጉሥ ጠርቶ በአባቱ ዙፋን አስቀመጠው። ስሙንም መርቆሬዎስ ብሎ ሰየመው። ንጉሡ ፈጽሞ ይወደዋል። ዕድሜውም 25 ዓመት ከሆነ በኋላ የእግዚአብሔር መልአክ በእጁ ሰይፍ ተይዞ በሌሊት አየው። መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና፣ ጠላትህን ታሸንፋለህ፣ አትፍራ አለው። ከዚህ በኋላ ሰይፍ ሰጠውና ከእርሱ ተሰወረ። ከዚህ ቀን በኋላ በርበር የሚባሉ ጠላቶች መጡ። ከንጉሥ ዳኪዎስም ሀገር ደርሰው ጠላትን ማረኩ። ዳኪዎስ ሰራዊቱን ሰብስቦ ሊዋጋቸው መጣ። ቅዱስ መርቆሬዎስ ተነሳና ከበርበር ሰራዊት ጋር ውጊያ ገጠመ። ንጉሡንና መኳንንቶቹንም ገደላቸው፣ አባረራቸውም። ከሰራዊታቸውም ብዙዎችን ገደለ። ንጉሥ ዳኪዎስ የበርበር ሰዎችን ባሸነፈ ጊዜ በታላቅ ደስታ ወደ ሀገሩ ተመለሰ። ከዚህ በኋላ ንጉሡ ቅዱስ መርቆሬዎስን ጠርቶ ርስት ጉልት ሰጠው። ወርቅና ብር፣ ልብስ፣ ፈረስና በቅሎ፣ ብዙ አሽከሮችንና ሌላ ገንዘብንም ሰጠው። በአማካሪዎቹና በመኳንንቱ ላይ በመሳፍንቱና በመንግስቱም ሁሉ ላይ ሾመው። ንጉሥ የመርቆሬዎስን ቃል እንዲያከብሩም አዘዘ። ቅዱስ መርቆሬዎስም በታላቅ ምስጋና ደስታ ወደ ቤቱ ተመለሰ። ከነጋ በኋላ ንጉሥ መሳፍንቱንና ባለስልጣኖቹንም ጠርቶ ወደ አምላካችን መሄድ ይገባናል፣ እንሰዋላቸው፣ ዕጣንና መስዋዕትንም እናቀርብላቸው። በጠላቶቻችንም ላይ እነርሱ ኃይልንና ድልን ስለሰጡን አሸንፈናቸዋልና ገድለናቸዋልምና አላቸው። ንጉሡ ከመሳፍንቱና ከባለስልጣናቱ ጋር ተነሳና ወደ ጣዖቶቻቸው ሄዱ። ቅዱስ መርቆሬዎስ ግን ከእነርሱ ጋር ላለመሄድ ወደ ኋላ ቀርቶ ፈረሱን ያዘ። በሄዱ ጊዜም ወደ ቤቱ ተመለሰ። ከንጉሡ ሰራዊቶች አንዱ መጥቶ ንጉሥ ሆይ ለዘላለም ሕያው ነህ፣ በመሳፍንቶችህ ላይና በባለስልጣኖችህ ላይ የሾምከውና ያከበርከው ታላቅ ሀብትንም የሰጠኸው ይህ መርቆሬዎስ ትእዛዝህን አላከበረም፣ ቃልህንም አልሰማም፣ ለአምላኮችህም አልሰገደም አለው። ንጉሡም ሰውዬ ሆይ በመርቆሬዎስ ላይ ክፉ ነገርን አልሰማም፣ ከእርሱ ጋር ጠብ እንዳለህ አውቃለሁ። ነገርህ እውነት ከሆነ ለእኛና ለአምላኮቻችን ቀናህ፣ ብዙ ሀብት እንሰጠሃለን። ነገርህ ሐሰት ከሆነ ግን በአንተ ላይ ከባድ ቅጣት ይከተልሃል አለው። ያን ጊዜ ቅዱስ መርቆሬዎስ ወደ እርሱ ፈጥኖ ይደርስ ዘንድ ንጉሡ መልእክተኞችን ላከ። መርቆሬዎስም ዛሬ ወደ አንተ መምጣት አልችልም አለው። ንጉሥ መልእክተኞችን በጦርነቱ ደክሟልና ተው፣ ትንሽ ይረፍ አላቸው። በነጋው በማግስቱም ንጉሥ መልእክተኞች ልኮ ቅዱስ መርቆሬዎስ መጣና በንጉሡ ፊት ቆመ። ንጉሥ ዳኪዎስ ብዙ ገንዘብ የሰጠንህን፣ ከፍ ከፍም ያደረግንህን፣ ያከበርንህን የካርክ እውነት ነውን? አምላኮቻችን ኃይልንና ብርታትን በውጊያ ላይ እንደሰጡ ጠላቶቻችንን እንደገደልክ እንዳሳደርክም አላወቅክምን? አንተ ለአምላኮቻችን ትሰዋላቸው ዘንድ መስዋዕትንና ቁርባንንም ታቀርብላቸው ዘንድ ትሰግድላቸውም ዘንድ ይገባሃል አለው። ቅዱስ መርቆሬዎስም ንጉሥ ሆይ የሰጠኸኝ ሀብትህ ወደ አንተ ይመለስ፣ ለእርሱ ፍቅር የለኝም። ንጉሥ ሆይ ስማ ልንገርህ፣ አጵሎን ለአምላክህ ራሱን ማዳን የማይችል ድንጋይ ነው። እርዳኝ ባልከው ጊዜ አይረዳህም። እኔም አላውቀውም፣ አልሰግድለትም።
እኔ የማምንበት አምላኬ ኢየሱስ ክርስቶስ ነው። ስለ ስሙም እሞታለሁ። መልአኩን ልኮ ያዳነኝ፣ ያጸናኝ፣ የረዳኝ እርሱ ነውና አለው። ቅዱስ መርቆሬዎስ የውስጥ ቅናቱንና ልብሱን አብልቆ በንጉሱ ፊት ጣለለትና የሰጠህኝን ውሰድ አለው። ያን ጊዜ ንጉሥ ከመጠን በላይ ተቆጣ። ያስረው ዘንድና በፈትለ መግረፊያ የሚገርፈው ዘንድ ወደደ። በምድር ላይ ደሙ እንደ ውሃ እስኪፈስ ድረስ ገረፈው። ወደ እስር ቤትም ወሰዱት። የእራት ግብዣም በሆነ ጊዜ ታላቁ ንጉሥ ስለ መርቆሬዎስ በልቡ አሰበ። ልቡናውን ደስ ያሰኘው ዘንድ የጣመ ምግብንና የጣመ መጠጥን የሚያመጡለት ዘንድ ቁስሉንም ያጥቡለት ዘንድ አዘዘ። መልእክተኛው መርቆሬዎስን ንጉሥ የተመታኸው ቁስልህ ይድንልሃል። አንተ ነገሬን ስማ፣ ለአምላኮችም ሰዋ፣ ሰውነትን አታጎስቁል። እኔም ስቃይንና ሞትን አልፈልግም፣ እወድሃለሁ ይልሃል አለው። መርቆሬዎስ ግን ነገራቸውን አልሰማም፣ ምግባቸውንም አልበላም፣ መጠጣቸውንም አልጠጣም። በነጋ ጊዜም ቅዱስ መርቆሬዎስን በንጉሱ ፊት አቀረቡት። ከሃዲው ንጉሥ መርቆሬዎስ ሆይ ስራይ እንዳለብህ አወቅው። ቁስልህን ማን አዳነ? ክርስቶስ ማዳን ይችላልን? ነገሬን ስማ፣ ለአምላኮችም ሰዋ። በታላቁ አምላክ በአጵሎን ማልኩልህ። ሴት ልጅን አጋባልሃለሁ። የመንግስቴንም እኩሌታ ግማሽ እሰጥሃለሁ። በግዛቴም ከኔ ጋር ትሆናለህ። ስጋህን በስቃይ አታንገላታ አለው። ቅዱስ መርቆሬዎስም የፈለግከውን አድርግ፣ አምላኬን ኢየሱስ ክርስቶስን አልተውም አለው። ያን ጊዜ ንጉሥ ራሱን አቆማዳ ያወጡ ዘንድ በራሱ ላይም የእሳት ፍም ያደርጉ ዘንድ አዘዘ። እንዳዘዛቸውም አደረጉበት። ቅዱስ ሚካኤል ከሰማይ ወደ ቅዱስ መርቆሬዎስ ወርዶ የእሳቱን ነበልባል አጠፋው፣ ስጋውንም አልነካው። ከሃዲው ንጉሥ የብረት አልጋ ያመጡ ዘንድ በስሩም እሳት ያነዱ ዘንድ ቅዱስ መርቆሬዎስንም በላዩ ላይ ያስቀምጡት ዘንድ አዘዘ። ነገር ግን ምንም አልደረሰበትም። ንጉሥ እጁንና እግሩን ያስሩት ዘንድ ዳግመኛም በፈረስ ጅራት ያስሩት ዘንድ አዘዘ። ወደ ሁሉም የሀገር ዳርቻም ጎተቱት፣ ወደ ወህኒ ቤትም አስገቡት። ነገር ግን ቅዱስ ሚካኤል መልአክ ያጸነዋል። የንጉሱ ባለሟሎች ሰራዊቱና መሳፍንቱ በጠዋት መርቆሬዎስ ወዳለበት ወህኒ ቤት ሄደው ይህን ታላቅ መከራ ተሸክመ ስናይህ ወዮልን፣ ለነፍስ ራራ፣ ስጋህን በዚህ መከራ አታሰቃይ፣ ምክራችንንም ስማ አሉት። ወደ ንጉሱ ተመልሰው በፊታችን መርቆሬዎስን ታሰቃየው ዘንድ አንሻም፣ ነገር ግን ምክራችን ነገራችንን ካልሰማ ብቻህን ትተን እንሄዳለን ብለው ጮሁበት። ከዚህ በኋላ በኪሩቤል ላይ የሚቀመጥ ዙፋኑ እሳት የሆነ ኪሩቤል የሚሸከሙት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በወህኒ ቤት ለቅዱስ መርቆሬዎስ ታየው። ቅዱስ መርቆሬዎስን እኔ የመረጥኩ በአላውያን ነገስታትም ፊትም በስሜ ያመንክ ወዳጄ ሆይ ሰላም ላንተ ይሆን። ስምህን በሕይወት መጽሐፍ ጻፍኩልህ። 3 አክሊሎችንም ሰጠው። አንዱ ስለ ድንግልና፣ ሁለተኛውም ስለ እምነትህ፣ ሶስተኛውም ደግሞ ስለ ስሜ ደምህ በመፍሰሱ ሰጠው አለው። ዳግመኛም እግዚአብሔር መርቆሬዎስን በስምህ ቤተ ክርስቲያንን ለሰራ እኔ ከአብርሃም ከይስሐቅ ከያዕቆብ አጠገብ ለዘላለሙ በመንግስተ ሰማያት ቤትን እሰራለታለሁ። ዕጣንንና ቁርባንን ለቤተ ክርስቲያን ለሚሰጡ ሁሉ እኔ የአቤልንና የቆርኔሌዎስን መስዋዕት እንደተቀበልኩ እቀበለዋለሁ። ልጁን በስምህ ለሚሰይም እኔ በመንግስተ ሰማያት ዋጋውን ከፍለዋለሁ። ገድልህን ለሚጽፍ ለሚያጽፍ፣ ከቤቱም ለሚያስቀምጥ በቤቱ ውስጥም ሕማም ችግርና ረሃብ አይኖርም አለው። ከዚህ በኋላ መድኃኒታችን ለመርቆሬዎስ ሰላምታ ሰጥቶት በታላቅ ምስጋና ወደ ሰማይ አረገ። ከነጋ በኋላ ከሃዲው ንጉሥ መርቆሬዎስን ያመጡት ዘንድ ከሀገር አውጥተውም በጫካና በወንዝ ዳር ወስደው አንገቱንም በሰይፍ ቆርጡት ዘንድ አዘዘ። እጁንና እግሩን አስረው ወሰዱት። ከብረቱ ክብደትም የተነሳ ሲሄድ ወደቀ። መርቆሬዎስም ቆሞ እጁን ዘርግቶ ወደ እግዚአብሔር ጸለየ። አባታችን መምህራችን ዓለምን ሁሉ የያዝክ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አመሰግንሃለሁ። መንፈስ ቅዱስ ሆይ አመሰግንሃለሁ። ጰራቅሊጦስ ሆይ እለምንሃለሁ። መምህሬ አምላኬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል።
እንደ ንጹሕ ዕጣንም በፊትህ አሳርጋት አለ። ዳግመኛም ሥጋዬን የሚጠብቅ ቅዱስ ሚካኤልን ትልክልኝ ዘንድ እለምናለሁ። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ሥጋዬን የሚቀብር አንተ ወደ ፈለግክበት የሚወስድ እዘዝ። ሥጋዬ በአንተ ዘንድ የተዘጋጀ ይሁን። ልጃቸውንም አንተ አጽናው። ሥጋዬን የሚገንዙትንም ጠብቃቸው። ጌታዬ ሆይ ሥጋዬ ወደ ተቀመጠበት ጦር ወይም ሰይፍ ወይም መንፈስ ርኩስ እንዳይቀርብ እለምንሃለሁ አለ። ምስጋናና ውዳሴ ኃይል ከአባትህ ጋር ማህያዊ ከሚሆን ከመንፈስ ቅዱስም ጋር ላንተ ይሁን ዛሬም ዘውትርም ለዘላለሙ አሜን። ኅዳር 25 ቀን ራሱን ሰጠ፣ አንገቱንም ቆረጡት። ሰማዕትነቱንም በእግዚአብሔር ሰላም ተፈጸመ። አሜን። መርቆሬዎስም ብዙ ታምራትን አደረገ። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉህ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር የጌታችንና የመድኃኒታችን በኢየሱስ ክርስቶስ በእናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ አገራችንን ኢትዮጵያን ሕዝበ ክርስቲያኑን ሁሉ ለዘላለሙ በቸር ይጠብቀን አሜን። አቡነ ዘበሰማያት